ዛሬ በዩፋ ሱፐር ካፕ ላይ የሁለት የአውሮፓ ሻምፒዮኖች ይገናኛሉ። ፒኤስጂ የሻምፒዮንስ ሊግ ዋንጫን አንስቶ አስቶን ቪላ ደግሞ የኢሮፓ ሊግን ዋንጫ አሸንፎ ለዚህ ጨዋታ ይገናኛሉ። ሁለቱም ለሁለተኛ ጊዜ ይህንን የሱፐር ካፕ ዋንጫ ለማሸነፍ ይፋለማሉ። ዛሬ ማታ ማን የበላይ ሆኖ ያጠናቅቃል? ፒኤስጂ ወይስ አስቶን ቪላ? ሁሉንም በዝርዝር እንመለከታለን። ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምናችሁ እንደምንዋላችሁ እንላለን። የናሲ እንግዲህ ዛሬ 6 ዓመተ ምህረት ዕለተ ሮብ ትንታኔያችን ተጀምሯል። ሰኞ፣ ሮብ፣ ቅዳሜ ሁሌም ትንታኔ አንሳት ላይ እንዳልታወቃል። ዛሬም እንግዲህ ሰዓታችን ጠብቀን ተገኝተናል። ትንታኔያችን እናስከፍላችኋል። ዛሬ ማታ የሚደረገውን 4 ሰዓት የሚደረገውን ፒኤስጂ ከአስቶን ቪላ የዩኤፋ ሱፐር ካፕ የፍጻሜ ጨዋታ ትንታኔ ዘገባን በደንብ እናቀርብላችኋል ማለት ዛሬ ዕለተ ሮብ ነውና እስከ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ትንታኔ መረጃዎችን ያከፈልኳችሁ አብራችሁን ቆየው። እኔ እናቴ ብርሃኑ ነኝ። ወደ ትንታኔያችን እናልፋለን። በጣም ብዙ መረጃዎች ነው የምናከፍላችሁ። ጥሩ መረጃ ይሆናል ብዬ አስባለሁ። እናም እስከ መጨረሻው ግን አብራችሁን እንድቆዩ እናለን። ወደ ትንታኔያችን እናልፋለን ማለት ነው። አብራችሁን ቆዩ። እሺ እንግዲህ እንዳልኳችሁ ነው የምንጀምረው። በመጀመሪያ ትንሽ ስለ ዩኤፋ ሱፐር ካፕ ትንሽ መረጃዎችን አካፍላችሁና ወደ ዋናው ሀሳባችን የምናልፈው ማለት ነው። ወደ ዋናው ሀሳባችን እናልፋለን። መጀመሪያ ግን ዋናዎችን እናንሳ። እሺ ይሄ ለሁለቱም ቡድኖች ትልቅ ነገር ነው ማለት የምንችለው ነው። ስለሆነ አንድ ነገሮችን ብቻ ላንሳላችሁ ነው። ወደ ዋናው ጉዳያችን እናልፋለን ማለት ነው። እሺ እንግዲህ ምንድነው ዩኤፋ ሱፐር ካፕ እንግዲህ ሁሌም በየአመቱ የሚካሄድ የእግር ኳስ ውድድር ነው ሲሆን ዩኤፋ የሚያዘጋጀው ውድድር ነው። እንደምታውቁ ከነስሙ እንግዲህ እንደምታውቁ ዩኤፋ ሱፐር ካፕ ነው። እንደ ሻምፒዮንስ ሊግ የሚያዘጋጀው ዩኤፋ ነው። ሱፐር ካፕን የሚያዘጋጀው ዩኤፋ ነው። እንግዲህ ዩኤፋ እንግዲህ የሚዘጋጀው ውድድሩ በአውሮፓ ያሉ ሁለት ዋና ክለቦች ውድድር አሸናፊ ናቸው። ሁለት ዋና ዋንጫዎች አሸናፊ ናቸው። እሱም እንግዲህ እንደምታውቁ ዩኤፋ ሻምፒዮንስ ሊግ አሸናፊ እና የዩኤፋ ዩሮፓ ሊግ አሸናፊ ወይም የሻምፒዮንስ ሊግ እና የዩሮፓ ሊግ አሸናፊ የዚህ መድረክ ተፋላሚ ይሆናሉ ማለት ነው። የውድድሩ እንግዲህ የመጀመሪያ ስም የዩኤፋ ሱፐር ካፕ አይደለም ነበረ፣ ሱፐር ኮምፒቲሽን ነበር የሚባለው። የመጀመሪያ ገና ውድድሩ ሲጀመር ሱፐር ኮምፒቲሽን ነበር የሚባለው። ከዚያ ኢሮፓን ሱፐር ካፕ ተብሎ ይጠራ ነበረ። ሱፐር ኮምፒቲሽን ከዛ ኢሮፓ ሱፐር ካፕ ተብሎ ይጠራ ነበር። ከ1995 የዩኤፋ ስም እንግዲህ ማሻሻያ ተከትሎ ነው እንግዲህ ዩኤፋ ሱፐር ካፕ ተብሎ የተሰየመው። ዩኤፋም እንግዲህ ስሙ ወደ ዩኤፋ ሲቀየር የ1995 በኋላ እሱም የዩኤፋ ሱፐር ካፕ ተብሎ ተሰየመ ማለት ነው። እንግዲህ እንዳልኳቸው አዘጋጁ ዩኤፋ ነው። የተመሰረተው በ1972 በይፋ ደግሞ ከ1973 በኋላ በይፋ የተመሰረተ ነው። እንግዲህ በአውሮፓ ነው የሚሳተፉት ቡድኖች ግን ሁለት ናቸው። የባለፈው ዓመት እንግዲህ አሸናፊው ፓሪስ ሴን ጀርመን ነው። እንግዲህ ፒኤስጂ የመጀመሪያው የሱፐር ካፕ ዋንጫውን እንግዲህ ሻምፒዮንስ ሊግ አሸንፎ መጥቶ ማለት ነው። ብዙ ጊዜ አሸንፎ ስንመለከት ሪያል ማድሪድ ነው 6 ጊዜ አሸንፏል ማለት ነው። ብዙ ጊዜ የዩኤፋ ሱፐር ካፕን ያሸነፈው ሪያል ማድሪድ ነው 6 ጊዜ አሸንፏል። እንግዲህ ዩኤፋ ሱፐር ካፕ እንግዲህ ዩኤፋ ከ1972 እስከ 1999 ድረስ ሱፐር ካፕ የሚደረገው ዩኤፋ ካፕ ወይም ቻምፒዮንስ ሊግ አሸናፊ ዩሮፓ ሊግ ዊነርስ ወይም አሸናፊ መካከል ነው የሚደረገው ማለት ነው። እስካሁን ሀገር እዚህ እንግዲህ የዚህ ዋንጫ አሸናፊ ውድድሩ ከተቋረጠ በኋላ የሱፐር ካፕ ዋንጫ ከቻምፒዮንስ ሊግ እና ዩሮፓ ሊግ አሸናፊ ይህን ዋንጫ ጋር ይጫወትና አሸናፊው ይወስዷል ማለት ነው። እና ዩኤፋ ካፕ ነው እንግዲህ ዩሮፓ ሊግ የሚባል የነበረው ዩኤፋ ካፕ ነው የሚባል ዩሮፓ ሊግ ከ2009 በኋላ ነው እንግዲህ ስሙን ለውጦ ዩኤፋ ዩሮፓ ሊግ መባል የጀመረው ማለት ነው። አንድ ነገሮችን ልንገራችሁ ብዬ ነው። እና ያኛው የአሁኑ የሱፐር ካፕ ዋንጫ ያለው ሻምፒዮንስ ሊግ አሸናፊ ፓሪስ ሴን ጀርመን ጋር ነው። የአሁኑ የሱፐር ካፕ ዋንጫ ያለው እንግዲህ እሱ ነው እንግዲህ በባለፈው ዓመት የበላው የመጨረሻ በይም ስለሆነ ፒኤስጂ እንግዲህ በ2025 ሱፐር ካፕ የዩሮፓ ሊጉን አሸናፊ ቶተንሃም ሆትስፐርን በፔናልቲ 4-3 በሆነ ውጤት አሸንፎ ነው ዋንጫውን ያነሳው። ባለፈው ዓመት እንደምናውቀው በ90 ደቂቃ ጨዋታ 2-2 በሆነ ውጤት ተጠናቀቀው። እንግዲህ ቶተንሃም 2-0 እየመራ እንግዲህ ሁለታቸው ነው እናስታውሳለን ዛሬ ዓመት ማለት ነው። ከዚያም ፒኤስጂ በፔናልቲ 4-3 በሆነ ውጤት አሸንፈው ዋንጫውን ወስዷል። ሪያል ማድሪድ ደግሞ ወደ ታሪክ እንዳልኳችሁ ብዙ ዋንጫዎችን ያሸነፈ ቡድን ነው። 6 ጊዜ መጥቷል ማለት ነው። እንግዲህ የሱፐር ካፕ አሸናፊዎችን ስንመለከት 1973 ላይ እንግዲህ ይፋ ከሆነ በኋላ አያክስ በልቷል። ከዛ 1974 ላይ አልተደረገም፣ በተለያዩ ምክንያት አልተደረገም። 1974 ላይ በ1975 ዳይናሞ ኬቭ፣ 1976 ላይ አንደርሌክት፣ 1977 ላይ ሊቨርፑል፣ 1978 ላይ አንደርሌክት፣ 1979 ላይ ኖቲንግሃም ፎረስት፣ 1980 ላይ ቫሌንሺያ፣ 1981 አልተደረገም በተለያዩ ምክንያቶች። 1982 ላይ የአሁኑ የፍጻሜ ተፋላሚ አስቶን ቪላ፣
በ1983 አብረደን ይባላል። 1984 ላይ ጁቬንቱስ፣ 1985 ላይ በተለያዩ ምክንያቶች አልተደረገም። በ1986 ሲቶን ብሩሴስታ የሚባል ክለብ በልቷል። በ1987 ፖርቶ፣ በ1988 ኬቭ ሚቼልን በልቷል። በ1989 ሚላን፣ በ1991 እንደዛው ሚላን፣ በ1991 ማንቸስተር ዩናይትድ፣ በ1992 ባርሴሎና፣ በ1993 ፓርማ፣ በ1994 ሚላን በልቷል። እንግዲህ እነዚህን የነገርኳችሁ እስከ 1994 ያለው ነው። ለምን አስቶን ቪላ የበላበትን ላነሳላችሁ ፈልጌ ነው። በ1982 የሱፐር ካፑን ዋንጫ አሸንፏል። ሌላኛው እስካሁኑ ድረስ ያለውን እናንሳላችሁ። 1995 አያክስ፣ 1996 ጁቬንቱስ፣ 1997 ባርሴሎና፣ 1998 ቼልሲ፣ 1999 ላዚዮ፣ 2000 ላይ ጋላታሳራይ፣ 2001 ሊቨርፑል፣ 2002 ሪያል ማድሪድ፣ 2003 ሚላን፣ 2004 ቫሌንሺያ፣ 2005 ሊቨርፑል፣ 2006 ሲቪያ፣ 2007 ሚላን፣ 2008 ዜንት፣ 2009 ባርሴሎና፣ 2010 አትሌቲኮ ማድሪድ፣ 2011 ባርሴሎና፣ 2012 አትሌቲኮ ማድሪድ፣ 2013 ባየር ሙኒክ፣ 2014 ሪያል ማድሪድ፣ 2015 ባርሴሎና፣ 2016 ሪያል ማድሪድ፣ ሌላኛው ደግሞ 2017 ሪያል ማድሪድ፣ 2018 አትሌቲኮ ማድሪድ፣ 2019 ሊቨርፑል፣ 2020 ባየር ሙኒክ፣ 2021 ቼልሲ፣ 2022 ሪያል ማድሪድ፣ 2023 ማንቸስተር ሲቲ፣ 2024 ሪያል ማድሪድ፣ 2025 ፓሪስ ሴን ጀርመን ፒኤስጂ የመጨረሻ የበላው ነው። ስለዚህ ፒኤስጂ 2025 ላይ የመጀመሪያው ዩኤፋ ሱፐር ካፕ ዋንጫን አሸንፏል። ሁለቱም እንግዲህ ለሁለተኛ ጊዜ ለመብላት የሚሳተፉ ማለት ነው። ስለሆነ የስፔን ቡድኖችን በተለይ በልቷል። እዚህ ጋር ደግሞ ሪያል ማድሪድ፣ ባርሴሎና፣ ሪያል ማድሪድ፣ አትሌቲኮ ማድሪድ ሰዎች እና 3 ጊዜ ደግሞ ይህ ውድድር እንግዲህ አልተካሄደም በተለያዩ ምክንያቶች በ1974 1981 እና ሌላ ደግሞ 1985 ላይ ውድድር አልተደረገም ማለት ነው። እነዚህ ናቸው እንግዲህ ዋንጫ አሸናፊዎች ማለት ነው። በኋላ በዝርዝር እንመለከታለን። ሌሎች ደግሞ ስንት ጊዜ እንደውድ ምናምን አብረን እንመለከታለን። የመጨረሻው እንግዲህ መነሻውን እንመለከታለን። 7 ወይም ስናልፍ ሱፐር ካፕ መነሻ ስንመለከት የአውሮፓ ሱፐር ካፕ በ1971 የመጣ ነው። እንግዲህ በ1973 ነው የተጀመረው ይፋ ሆኖ በ1971 ደግሞ ሀሳቡ መጥቷል። ሀሳቡ የመጣው እንግዲህ አንቶን ዊትካምፕ የተባለ የኔዘርላንድ ጋዜጠኛ እና በኋላም የስፖርት አርቲ የነበረ ሰው ነው። በዚያን ጊዜ እንግዲህ የኔዘርላንድ እግር ኳስ በአውሮፓ በጣም ጠንካራ ነበረ። እንደምታውቁት እንግዲህ እንደነገርኳችሁ አያክስ የበሉት ነው። አያክስ ላይ በጣም ምርጥ ነበረ። አያክስ አውሮፓን የተቆጣጠረበት ነበር እና ዊትካምፕ በአውሮፓ በእውነቱ ምርጥ ቡድን የትኛው እንደሆነ ለመወሰን አዲስ ውድድር መፍጠር ፈለገ ማለት ነው። ስለሆነ በዚያን ጊዜ አያክስ ዋናዎቹ ጆን ክራይፍ የነበሩ ታላቅ ቡድን ነበረ። አያክስ ዮሃን ክራይፍን የምናውቀው ነው። ሀሳቡም እንግዲህ የኢሮፓ ሊግ አሸናፊና የሻምፒዮንስ ሊግ አሸናፊ እንዲጫወቱ ማድረግ ነበር። በዛ ጊዜ ደግሞ ኢሮፓ ካፕ እና ኢሮፓ ዩኤፋ ካፕ ነው የሚባለው ማለት ነው እና እንዲጫወቱ ማድረግ ነበረ። የመጀመሪያው ውድድር የተካሄደው እንግዲህ ይፋ ያልሆነ ኦፊሻል ያልሆነ ጨዋታ ነው። በ1973 ነበር ይፋ የሆነው። ከዛ በ1972 አያክስ እና ሬንጀርስ ተጫወቱ። የተደረገውን የሱፐር ካፕ ፍጻሜ ይፋ እንደ ሱፐር ካፕ አልተቆጠረም። ይፋ ሳይደረግ ዝም ብሎ እንዲከናወን ተፈልጎ ነበር። ምክንያቱም ሬንጀርስ በ1972 የአውሮፓ ካፕ ዊነር ካፕ ፋይናል ወቅት በደጋፊዎች ባህሪ ምክንያት ከአውሮፓ ውድድር ታግደው ነበር ሬንጀርሶች ስለሆነ። ስለዚህ የይፋ ውድድሩ እስከሚቀጥለው ሲዝን ድረስ አልደገፉም እስከ 1973 ማለት ነው። ያ ጨዋታ እንግዲህ በሁለት ተደርጎ እንግዲህ አያክስ በሁለት ጨዋታዎች ነበር የተደረገው። ስለሆነ የጨዋታ በድምር ውጤት አያክስ 6-3 በሆነ ውጤት አሸንፏል። ከዛም እንግዲህ ኦፊሻል ከሆነ በኋላ በ1973 አያክስ እንግዲህ ከኤሲ ሚላን ጋር ነው ነበር ጨዋታው የተደረገው። የመጀመሪያው ይፋ የሱፐር ካፕ ዋንጫን አያክስ በድምር ውጤት እንግዲህ ሁለት ጨዋታ ነበር። አሁን አንድ ጨዋታ ሆነ እንጂ እስከ ሁለት ጨዋታ ነበር በድምር እንደ ዩኤፋ ሻምፒዮንስ ሊግ እንደምጨቱት ጥሎ ማለት ነው ማለት ስለሆነ አያክስ በድምር 6-1 በሆነ ውጤት ኤሲ ሚላን አሸንፎ የመጀመሪያውን ኦፊሻል የሆነ የሱፐር ካፕ ዋንጫ አንስቷል። እስከ 1997 ድረስ በአጠቃላይ የሁለት ጨዋታዎች ነበር ፎርማት የነበረው። ከ1998 በኋላ ነው ያን ጨዋታ የሆነው ማለት ነው። ግን 1984 እና 1986 ላይ በችግር ምክንያት እስካሁን አልተከናወኑም ማለት ነው። በ1991 ደግሞ በፖለቲካዊ ችግሮች ምክንያት በአንድ ጨዋታ ተወስኗል። በአንድ ጨዋታዎች ሁለት ጨዋታ ሳይደረግ ማለት ነው። በ1974 በ1981 እና 1985 ደግሞ ሱፐር ካፕ ሙሉ አልተደረገም ቅድም እንዳልኳችሁ ማለት ነው። ከዛ የድሮ ነው እንግዲህ ወደ ዘመኑ ሱፐር ካፕ ስንመጣ በ1992 እስከ 1993 ሲዝኑ እንግዲህ ዩኤፋ ሱፐር ካፕ
ካፕ ወይም ዩኤፋ ካፕ የምንለው ወደ ዩኤፋ ሻምፒዮንስ ሊግነት ስሙ ተቀየረ ማለት ነው። ከዚህ ሻምፒዮንስ ሊግ አሸናፊ ከካፕ ነው የሚባለው ኢሮፓ ሱፐር ካፕ ይጫወት ነበር ማለት ነው። በ1994 እስከ 95 ሲዝን ደግሞ ኢሮፓ ካፕ የሚባለውን ደግሞ ዩኤፋ ካፕ ወይም ኢሮፓ ሊግ ተባለ። በሚቀጥለው ሲዝን እንግዲህ ኢሮፓ ዩኤፋ ሱፐር ካፕ ተባለ። በ1995 ደግሞ ካፕ ዊነር ወይ ካፕ ዊነር ተባለ። በይፋ ተቋረጠ። ስለዚህ 1996 ሱፐር ካፕ ደግሞ የመጨረሻው የካፕ ዊነር አሸናፊ የተሳተፈ ሱፐር ካፕ ሆነ። በዛ ጨዋታ ላዚዮ 1998 እስከ 1999 ካፕ ዊነርስ ካፕ አሸናፊ ነበረ። ማንቸስተር ዩናይትድ ከ1998 ቻምፒዮንስ ሊግን አሸንፎ 1-0 አሸነፈ። ከዚያ ጀምሮ ዩኤፋ ሱፐር ካፕ ፎርማት ዛሬ የምናውቀው ሆኖ ማለት ነው። ቻምፒዮንስ ሊግ አሸናፊ ከኢሮፓ ሊግ አሸናፊ ነው ማለት ነው። እስካሁን ያለው ማለት ነው። እነዚህ ነው። ሌሎችን ስንመለከት ሌሎችን መረጃዎች ደግሞ እንመለከታለን። ሌሎችን ስንመለከት እንግዲህ 2000 ሱፐር ካፕ ላይ ዩኤፋ ካፕ አሸናፊ ከዩኤፋ ሱፐር ካፕ የውድድር ጋር የተያያዘ የመጀመሪያው ውድድር ነበር። ጋላታሳራይ 1999 እስከ 1999 ዩኤፋ ካፕ አሸናፊ ሆኗል። 1920 ላይ ዩኤፋ ሻምፒዮንስ ሊግ አሸናፊ ሆኖ ሪያል ማድሪድ ነበረ። ሪያል ማድሪድ 2-1 አሸንፏል። በ2009-10 የውድድር ዘመን ዩኤፋ ካፕ ወደ ዩኤፋ ኢሮፓ ሊግ ተብሎ ተሰየመ ማለት ነው 2010 ላይ። ከዚያም የዚህ ውድድር አሸናፊ የሻምፒዮንስ ሊግ አሸናፊ ጋር እንዳሁኑ በዩኤፋ ሱፐር ካፕ መጫወቱ ተቀጠለ ማለት ነው። በ2013 ቼልሲ 3ቱንም የዩኤፋ ክለብ ዋንጫዎችን ይዞ ሱፐር ካፕ የተሳተፈ የመጀመሪያው ክለብ ሆኗል ማለት ነው። ስለሆነ ቼልሲ ነው እንግዲህ 3ቱንም ዋንጫዎች ወስዶ የዩኤፋ ሱፐር ካፕ ተሳታፊ ሆነው ማለት ነው። ከዛ የመጀመሪያ ክለብ ሆኖ እሱ ካፕ ዊነር እንግዲህ በ1998 ወይም ኢሮፓ ሊግ ሻምፒዮንስ ሊግ በ2012 እና ኢሮፓ ሊግ 2013 ያ እንግዲህ ካፕ ዊነር ድሮ የሚባለው 1998 በልቷል። ሻምፒዮንስ ሊግ 2012 ከዛም በኋላ በልቷል። ኢሮፓ ሊግ 2013 እነዚህ ሶስቱን በልቶ ሱፐር ካፕ ተሳትፎ የመጀመሪያው ክለብ ነው ማለት ነው። ቼልሲ እሱ ባለ ታሪክ ነው። እስካሁን የለም እንደዚህ የሚያደርጋል። ከ1998 እስከ 2012 ድረስ ደግሞ ሱፐር ካፕ በሞናኮ በስቴል ሉዊስ ሰከንድ ይካሄድ ነበረ። ከዚያ በኋላ እንደ ሻምፒዮንስ ሊግ እና የአውሮፓ ሊግ ፍጻሜ በተለያዩ ስታዲየሞች መካሄድ ጀመረ። አንድ ሜዳ ላይ ብቻ ነበር የሚደረገው፣ እሱ ወደ ኔዘርላንድ አካባቢ ግን በተለያዩ ስታዲየሞች እንዲደረግ ተደረገ። ከዛ 1998 እስከ 2012 ድረስ ደግሞ በሞናኮ ስቴል ሉዊስ ሰከንድ ላይ ይደረግ ነበር ማለት ነው። ከዛ ይህ ለመጀመሪያ በ2013 ሲሆን ጨዋታው በቼክ ሪፐብሊክ ፕራግ በኤደን ስታዲየም ተካሂዷል። በ2014 ጀምሮ ደግሞ የዩኤፋ ሱፐር ካፕ ቀን ከነሐሴ መጨረሻ አርብ ወደ ነሐሴ አጋማሽ ማክሰኞ ተቀይሯል። በ2020 ፍጻሜ መጀመሪያ በፖርቹጋል ፖርቶ በሚገኘው ስታዲዮ ዶግራዶ በኦገስት 12 2020 እንዲካሄድ ታቅዶ ነበር። ነገር ግን ኮቪድ-19 ወረርሽኝ ምክንያት የቀደሙት ክለብ ፍጻሜዎች በመራዘማቸው ጨዋታው ወደ ሴፕቴምበር 24 2020 ተራዝሟል። ቦታውም ወደ ፑሽካሽ አሬና ቡዳፔስት ተካሂዷል። ሻምፒዮንስ ሊግ ፍጻሜ በአሁኑ ፒኤስጂ ጋር የተደረገበት ማለት ነው። ሌላኛው እንግዲህ ዩኤፋ ሱፐር ካፕ የሀገራት ተሳትፎ እንመለከታለን። የዌስት ጀርመን የሚወክሉ ክለቦች ያካትታል። የዌስት ጀርመን ተወካይ ክለብ በጨዋታው ግን አይሳተፉም ነበረ። እንግዲህ ተገንጥሎ ነበር ዌስት ጀርመን እንደምናውቀው ማለት ነው። ካስታውሳችሁ ከ1972 ኢሮፓ ሱፐር ካፕ አይካተትም ነበረ። አዘጋጀም ዩኤፋ አላዘጋጀውም። እንግዲህ ይፋ አልነበረም። ግን አያክስ እና እንዳልኳችሁ እንግዲህ ካስታውሳችሁ አያክስ እና ሬንጀርስ ጨዋታው አያክስ በድምር 6-3 አሸንፏል ብያችሁ ነበረ። ሌላኛው ደግሞ ሁለቱ የሶቪየት ዩኒየን የሶቪየት ህብረት ተሳታፊዎች የተደረጉት የዩክሬን ኤስኤስአር ክለብ ናቸው። ክለብ ነው ዩክሬን እና የዩጎስላቪያ ተሳትፎ የተደረገው ከኤስአር ሰርቢያ በመጣ ክለብ ነው ማለት ነው። እነዚህ ናቸው እንግዲህ አንዳንዶች እና የክለቦች መዝገብ እንመለከታለን። አንዳንዶቹን እንግዲህ ከአንድ ሀገር የመጡ የፍጻሜ ተፋላሚዎች ነበሩ። ሻምፒዮንስ ሊግ እና ኢሮፓ ሊግን የበሉ እነሱን ደግሞ 8 ጊዜ እንደገና ተጠቅሷል። በ1992 የጣሊያን ክለቦች ሚላን እና ሳምፓዶሪያ ሚላን በልቷል ዋንጫ። 1993 ላይ ፓርማ እና ሚላን ድጋሚ ሚላን በልቷል ዋንጫ። በ2006 ሲቪያ እና ባርሴሎና ተጫውተዋል። 2014 ላይ እነዚህ ስፔን ክለቦች 2014 ላይ እንግዲህ ስፔን ክለብ ሪያል ማድሪድ እና ሲቪያ፣ 2015 ላይ ባርሴሎና እና ሲቪያ፣ 2006 ላይ ሪያል ማድሪድ እና ሲቪያ፣ 2018 ላይ አትሌቲኮ ማድሪድ ሪያል ማድሪድ የማድሪድ ደርቢ፣ አንድ እንግዲህ ደግሞ 2019 ላይ ሊቨርፑል እና ቼልሲ የተጫወቱበት የሚነሳ ነው ማለት ነው። 5 የስፔን 2 የጣሊያን 1 የእንግሊዝ ማለት ነው። አንድ የእንግሊዝ ክለቦች እርስ በርስ ተገናኝተዋል ማለት ነው። የእንግሊዝ እንግዲህ እንዳልኳችሁ 2019 ላይ ነው የተካሄደው ሊቨርፑል ከቼልሲ። ሊቨርፑል ይህን ዋንጫ ማሳካቱ ይታወሳል ማለት ነው።
እንግዲህ ብዙ ድሮች ያላቸው ተጫዋቾች ስንመለከት ዳኒ ካርቫል እና ሉካ ሞድሪች በሪያል ማድሪድ 5 ጊዜ ይህን ሱፐር ካፕ ማሸነፍ ችሏል። እነሱ ብዙ ያላቸው ናቸው ተጫዋቾች እና እያንዳንዳቸው ማለት ነው ብዙ ጨዋታዎችን የተጫወቱ ደግሞ ስንመለከት ሮቤርቶ ዶንዳኒዮ እና አሌክሳንድሮ ኮንሳንቱራ 8 ጨዋታዎችን እያንዳንዳቸው አድርገዋል። ብዙ ጨዋታዎችን አድርጉ እና ከተለያዩ ክለቦች ጋር ብዙ ልጆች ያላቸው ስንመለከት ማቴዮ ኮቫቺች ከ3 ክለቦች ጋር ዋንጫ ማሳካት ችሏል። ይህን ዋንጫ ሪያል ማድሪድ 2016 ነው 2017 ላይ እና ቼልሲ ደግሞ 2021 ለማሳካት ችሏል። ማንቸስተር ሲቲ 2023 ላይ ብዙ ሱፐር ካፕ ያሸነፈ አሰልጣኝ ካርሎ አንቸሎቲ ናቸው። የሪያል ማድሪድ አሰልጣኝ 5 ጊዜ አሸንፈዋል። ብዙ ሱፐር ካፕ ያሳተፈ አሰልጣኝ እንደዛው ካርሎ አንቸሎቲ 5 ጊዜ 5ቱንም ሳትፎ 5ቱንም ዋንጫ አንስቷል ማለት ነው። የሁሉም ጊዜ ከፍተኛ ጎል ቁጥር ስንመለከት ኤሬን ሃና፣ ኦሊጌ ብሎኪን፣ ዴቪድ ፍሌክሸር፣ ጀርድ ሙለር፣ ሮብ ረንስብሪክ፣ ፍራንቾስ ቫን ደር ኤልስት፣ ቴሪ ማክዶመንት፣ ራደን ፍላኮ እና ሊዮኔል ሜሲ ናቸው። ያንኖቹ 3 ጎሎችን አስቆጥረዋል። እና ከተለያዩ ክለቦች ጋር ደግሞ ብዙ ሱፐር ካፕ ያሸነፉ አሰልጣኝ ፔፕ ጋርዲዮላ ናቸው። ከባርሴሎና 2009-2011 ባየር ሙኒክ 2013 ላይ እና በማንቸስተር ሲቲ 2023 ላይ ማሸነፍ ችሏል ማለት ነው። ፔፕ ጋርዲዮላ 4 ጊዜ ይህን ሱፐር ካፕ ከተለያየ ክለብ አሳክቷል። ከባርሴሎና 2 ጊዜ፣ ከባየር ሙኒክ ላይ 1 ጊዜ እና ከማንቸስተር ሲቲ ጋር 1 ጊዜ አሳክቷል ማለት ነው። ሌላኛው የመጨረሻውን ስለ ታሪክ ምናምን ብናነሳው ፈጣኑ ጎል ሪከርዶች እናነሳለን። ፈጣኑ ጎል ስንመግ በ50 ሰከንድ ነው የገባው። በሱፐር ካፕ ፈጣኑ ጎል በ50 ሰከንድ ያገባው ዲያጎ ኮስታ ሲሆን ሪያል ማድሪድ ላይ በ15 ኦገስት 15 2018 ላይ ነበረ። እናም ሃትሪክ ሰርቷል። ሃትሪክ ደግሞ ስንመለከት ሁለት ጨዋታዎች ይደረጋሉ ብያችሁ ነበረ። 2 ጨዋታ እየተደረገ ላይ ሃትሪክ ያደረገው ጨዋታ ቴሪ ማክዶመንት ነው። ሃምቡርግ ላይ እንግዲህ በ1977 ዲሴምበር 6 ላይ በአንድ ጨዋታ የተካሄደ ፍጻሜ ላይ ደግሞ ሃትሪክ ያደረገ ብቸኛው ጨዋታ ራደም ፋልኮ ነው። ቼልሲ ላይ በ2012 ኦገስት 30 ነው ማለት ነው። እንግዲህ ይህን ይመስላል። ስለ ትንሽ ላንሳላችሁ ብዬ ነው ስለ ዩኤፋ ሱፐር ካፕ አንዳንድ ታሪኮች እናነሳላችሁ ብዬ ነው። የበሉ ክለቦችን አነሳን፣ ብዙ ክለቦችን ያነሳን ማለት እንችላለን። ብዙ የበሉ ክለቦች አሉ። ከእንግሊዝ፣ ከስፔን፣ ከጣሊያን፣ ከጀርመን፣ ከፈረንሳይ እንግዲህ ፒኤስጂ ሚላን ያነሳሉ ማለት ነው። እነዚህ ላንሳላችሁ ብዬ ነው እና እንግዲህ በአጠቃላይ ስንመለከት እንደዚህ ናቸው። በብዙም የለም እንግዲህ እንደዚህ አይነት ሌላ ስንመለከት ወደ ዋናው ጉዳያችን ከማለፋችን በፊት ሪያል ማድሪድ እንግዲህ 6 ጊዜ በልቷል አልኳችሁ። 3 ጊዜ ደግሞ ተሸንፏል። በዚህ ጨዋታ ላይ 3 ጊዜ ሁለተኛ ወጥቷል ማለት ነው። የበላበት አመታቶች ልንገራችሁ 2002፣ 2014፣ 2016፣ 2017፣ 22፣ 2022 እና 2024 በ98 2000 2018 ላይ ደግሞ ሁለተኛ የጨረሰበት አመታቶች ናቸው። ባርሴሎና ቅድም እንደነገርኳችሁ ይቅርባችሁና ባርሴሎና 5 ጊዜ በልቷል። 4 ጊዜ ደግሞ ሁለተኛ ጨርሷል። ኤሲ ሚላን 5 ጊዜ አሸንፏል። 2 ጊዜ ደግሞ ሁለተኛውን አጠናቋል። ሊቨርፑል 4 ጊዜ በልቷል። 2 ጊዜ ደግሞ ሁለተኛውን አጠናቋል። የላይኛው ስንመለከት ደግሞ አትሌቲኮ ማድሪድ 3 ጊዜ ዋንጫውን አንስቷል። ምንም ጊዜ ግን ተሸንፎ አያውቅም። ቼልሲ 2 ጊዜ አሸንፎ 3 ጊዜ ተሸንፏል። ባየር ሙኒክ 2 ጊዜ አሸንፎ 3 ጊዜ ተሸንፏል። አያክስ 2 ጊዜ አሸንፎ 1 ጊዜ ተሸንፏል። አንደርሌክት 2 ጊዜ አሸንፎ ምንም አልተሸነፈም። ቫሌንሲያ 2 አሸንፎ ምንም አልተሸነፈም። ጁቬንቱስ 2 አሸንፎ ምንም አልተሸነፈም። ሲቪያ 1 አሸንፎ 6 ጊዜ ተሸንፏል ማለት ነው። በጣም ብዙ ጊዜ አሸንፏል። ፖርቶ 1 ጊዜ አሸንፎ 3 ጊዜ ተሸንፏል። ማንቸስተር ዩናይትድ 1 ጊዜ አሸንፎ 3 ጊዜ ተሸንፏል። ዳይናሞ ኬቭ 1 ጊዜ አሸንፎ 1 ጊዜ ተሸንፏል። ኖቲንግሃም ፎረስት 1 ጊዜ አሸንፎ 1 ጊዜ ተሸንፏል። ፓሪስ ሴን ጀርመን 1 ጊዜ አሸንፎ 1 ጊዜ ተሸንፏል። አስቶን ቪላ 1 ጊዜ አሸንፎ ምንም አልተሸነፈም። አበርደን የስኮትላንድ ክለብ ነው። 1 ጊዜ አሸንፎ ምንም አልተሸነፈም። ስቲዮ ብሩቼስት 1 ጊዜ አሸንፎ ምንም አልተሸነፈም። ኬብ ሜቼለን ይሄ ደግሞ የቤልጅየም ክለብ ነው። 1 ጊዜ አሸንፎ ምንም ጊዜ አልተሸነፈም። ሌላኛው ፓርማ 1 ጊዜ አሸንፎ ምንም ጊዜ አልተሸነፈም። ላዚዮ 1 ጊዜ አሸንፎ ምንም አልተሸነፈም። ጋላታሳራይ 1 ጊዜ አሸንፎ ምንም አልተሸነፈም። ዜንት እንደዛው እሱም 1 ጊዜ አሸንፏል፣ ምንም አልተሸነፈም። ማንቸስተር ሲቲም እንደዛው 1 ጊዜ አሸንፏል። ሃምቡርግ ምንም አላሸነፈም፣ 2 ጊዜ ግን ሁለተኛ ወጥቷል። ፒኤስቪ ምንም አላሸነፈም፣ 1 ጊዜ ሁለተኛ ወጥቷል። ሳምፓዶሪያ ምንም አላሸነፈም፣ ነገር ግን 1 ጊዜ ሁለተኛ ወጥቷል፣ ተሸንፏል። ሬድ ስታር ቤልግሬድ ምንም አላሸነፈም፣ 1 ጊዜ ግን ሁለተኛ ወጥቷል። ወርደ ብሬመን ምንም አላሸነፈም፣ 1ኛ ወጥቷል። እነዚህም አርሰናል ምንም አላሸነፈም፣ 1 ጊዜ ግን
ሁለተኛ ደረጃ ተሸንፎ ወጥቷል ማለት ነው። ዛራጎዛ ምንም አላሸነፈም፣ አንድ ጊዜ ተሸንፏል። ቦሩሲያ ዶርትመንድም እንደዛው፣ ፌይኖርድም እንደዛው ምንም አላሸነፉም። አንድ ጊዜ ብቻ ፍጻሜ ደርሰው ተሸነፉ። እነግራቸዋለሁ። ሲኤስኬ ሞስኮ፣ ሻክታር ዶኔትስክ፣ ኢንተር ሚላን፣ ቪላሪያል፣ አይንትራክት ፍራንክፈርት፣ አታላንታ፣ ቶተንሃም ሆትስፐር፣ እነዚህ ቪላሪያል፣ አይንትራክት ፍራንክፈርት እንዳልኳችሁ፣ አታላንታ፣ ቶተንሃም ሆትስፐር ምንም አይነት ጨዋታ ሳያሸንፉ ግን አንዳንድ ጊዜ ለፍጻሜ ደርሰው ተሸንፏል ማለት ነው። እነዚህ ናቸው እንግዲህ እናነሳላችሁ። ስፔን ተሞች ናቸው ብዙ ጊዜ 17 ጊዜ የስፔን ቡድኖች እንግዲህ ዋንጫ አሳክቷል። በአጠቃላይ ስንደምራቸው 15 ጊዜ ደግሞ ሁለተኛ ወጥተዋል። እንግሊዝ 10 ጊዜ በልተዋል። 11 ጊዜ ደግሞ ሁለተኛ ወጥተዋል። ኢጣሊያን ክለቦች ደግሞ 9 ጊዜ አሸንፈው 5 ጊዜ ደግሞ ሁለተኛ ወጥተዋል። ቤልጂየም 3 ጊዜ ያሸንፈው ምንም ጊዜ ሁለተኛ አልወጡም። ጀርመን 2 ጊዜ አሸንፈው 8 ጊዜ ሁለተኛ ወጥተዋል። ኔዘርላንድ 2 ጊዜ አሸንፈው 3 ጊዜ ሁለተኛ ወጥተዋል። ፖርቱጋል 1 ጊዜ አሸንፈው 3 ጊዜ ሁለተኛ ወጥተዋል። ፍራንስ 1 ጊዜ አሸንፈው አንደኛ ሁለተኛ ወጥተዋል። ራሽያ እሱ ፓሪስ ሴን ጀርመን ብቻ ነው። ራሽያ 1 ጊዜ አሸንፈው 1 ጊዜ አቻ ወጥተዋል። ሶቪየት ዩኒየን ብሩ እንግዲህ ሶቪየት ዩኒየን 1 ጊዜ አቻ 1 ጊዜ አሸንፈው 1 ጊዜ ደግሞ ተሸንፈዋል። ሮማኒያ ሀገር ደግሞ 1 ጊዜ አሸንፉ ምንም ጊዜ አልተሸነፉም። እነዚህ አሁን ቀጣይ ብነግራችሁ እንደዛ ናቸው። ስኮትላንድ 1 ጊዜ አሸንፈዋል። ቱርክም 1 ጊዜ፣ ዩክሬን ምንም አላሸነፈችም። 1 ጊዜ ግን ተሸንፋለች ፍጻሜ ደርሳ። ዩጎስላቪያ ምንም አላሸነፈች ግን 1 ጊዜ ተሸንፋለች ማለት ነው ፍጻሜ ደርሰው። እንግዲህ የስፔን ክለቦች 32 ጊዜ ፍጻሜ ደርሰዋል። እንግሊዞች 21 ጊዜ፣ ጣሊያኖች 14 ጊዜ፣ ቤልጂየሞች 3 ጊዜ፣ ጀርመኖች 10 ጊዜ፣ ኔዘርላንድ 5 ጊዜ፣ ፖርቱጋል 4 ጊዜ፣ ፈረንሳይ 2 ጊዜ፣ ራሽያ 2 ጊዜ፣ ሶቪየት ዩኒየን 2 ጊዜ፣ ሮማኒያ 1 ጊዜ፣ ስኮትላንድ 1 ጊዜ፣ ቱርክ 1 ጊዜ አሁን ወይም ተርኪ፣ ዩክሬን 1 ጊዜ፣ ዩጎስላቪያ 1 ጊዜ ለፍጻሜ ደረሱ ናቸው ማለት ነው። እነዚህ ነው እንግዲህ የምንመለከተው ማለት ነው። እንግዲህ ስለ ታሪኮቹ እንግዲህ አንዳንድ ብያችኋለሁ። ይህን ይመስላል እንግዲህ ታሪኩ ዩኤፋ ሱፐር ካፕ። አሁን ደግሞ እንግዲህ ወደ ዋናው ጉዳያችን እናልፋለን። ስለዚህ ጨዋታ በደንብ በጥልቀት የምንመለከተው ነው ማለት ነው። በደንብ በጥልቀት አድርገን እንመለከታለን ከናት ፉትቦል። አሁንም አብራችሁን ቆዩ። የምንተነትነው ፒኤስጂ ዩኤፋ ሱፐር ካፕ ፒኤስጂ ከአስቶን ቪላ ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። ፒኤስጂ ከአስቶን ቪላ እንግዲህ በዛሬ ምሽት እንግዲህ በሳልዝበርግ የሚደረግ የዩኤፋ ሱፐር ካፕ ፍጻሜ ነው። ፒኤስጂ ከአስቶን ቪላ ዩኤፋ ሻምፒዮንስ አሸናፊ ከኢሮፓ ሊግ ዋንጫ አሸናፊ። ፒኤስጂ በእውነቱ እንደምናውቀው ያለው ፒኤስጂ ነው ወይስ የወርልድ ካፑ የዓለም ዋንጫው ድካም፣ የተበታተነ ፕሪሲዝን እና የተጫዋቹ እጥረት ይጎሏል የሚለው እናያለን። እና ሌላው ጥያቄ ደግሞ አስቶን ቪላ ፒኤስጂን ኳስ ቁጥር መቆጣጠር ይችላል የሚለው እናያለን። ምክንያቱም የጨዋታ በቀላሉ ፒኤስጂ በጣም ጠንካራ ቡድን ነው። ስለዚህ ፒኤስጂ ያሸንፋል ብሎ ማንም መናገር የሚችል አፍ ሞልቶ የምናገረው ነው። ግን አስቶን ቪላ ቀላል ተወዳዳሪ ይሆናሉ ተብሎ አይጠበቅም በኡናይ ኤምሬ ስር። ዛሬ በዚህ ቪዲዮ ውስጥ ሁለቱንም ቡድኖች በታክቲካል አቀራረብ፣ ከጨዋቾች፣ ከአሰልጣኞች፣ ከፊትነስ ችግር፣ ከካውንተር አታክ እና ከዲፌንሲቭ ዊክነስ ወይም ችግር አንጻር እንመለከታለን እስከ መጨረሻው። እና በመጨረሻም ማን ያሸንፈዋል፣ የጨዋታ ውጤት ስንት ይሆናል የሚሆን አብረን እንገምታለን። እናንተ ኮሜንት ላይ ታስቀምጡልናላችሁ፣ እኔም የራሴን ግምት አስቀምጣለሁ እሰጣለሁ ማለት ነው። ወደ ጨዋታው እንላለን። የአስቶን ቪላ እስካሁን አላገኘሁትም ቡድናቸውን። እንግዲህ የጠዋቱ ዜና ላይ የፒኤስጂን አቅርቤ ያለው አሁንም ድጋሚ ማቅረብ ይችላል። የስኳድ በዚህ ጨዋታ የሚኖራቸውን ስኳድ በጠዋቱ ዜና ላይም 4 ሰዓት በተለቀቁ ዜና ላይም አቅርቤ ያለው ግን አሁንም አቀርብላችኋለሁ ማለት ነው። ስኳዳቸው የፒኤስጂ ስኳድ ወጥቷል። ስንመለከት ሀኪሚ፣ ቤራልዶ፣ ማርኮኒዮስ፣ ዛባርኒ፣ ክቫራትስኬሊያ፣ ፋቢያን ሩይስ፣ ኦስማን ዴምቤሌ፣ አክሊሊቼ፣ አዲስ ፈራሚ ዲኜ፣ አዲስ ፈራሚ ነው፣ ድዌ፣ ሎጎኒ፣ ቪትኒያ፣ ሄርናንዴዝ፣ ማይሉ፣ ኑኖ ሜንዴዝ፣ ድሮ፣ ባርኮላ፣ ቼቨለሬ፣ ዜሬርሚ፣ ሳቮኖ፣ ኒጀንቴ፣ ሚባይ፣ ፓቾ እና ጆዋኔቬዝ ለጨዋታ ሙሉ ለሙሉ ዝግጁ ናቸው። ስኳድ ውስጥ የፓሪስ ሴን ጀርመን ውስጥ አሉ ማለት ነው። ከባድ ኳሶች በደንብ አሉ። እና ሀኪሚ፣ ማርኮኒዮስ አንበሉ፣ ክቫራትስኬሊያ፣ ፋቢያን ሩይስ አለ፣ ኦስማን ዴምቤሌ አለ፣ ቪትኒያ አለ፣ ኑኖ ሜንዴዝ አለ፣ ባርኮላ አለ፣ ዱዌ አለ፣ ሚባይ አለ፣ ጆ ኔቬስ አለ። ትላልቅ ጨዋታዎች ለዚህ ጨዋታ በጣም ዝግጁ ናቸው። ከረፍትም በደንብ ተመልሷል ተብሏል። የአስቶን ቪላ እስካሁን ግን አልደረሰንም። ለዛ ነው ያቀርብላችሁ እንደዚህ ነው ማለት ነው። እሺ ወደ ዋናው ጉዳያችን አልፏል። ይህ ጨዋታ ለምን በጣም አስፈላጊ ነው የሚለው በደንብ እንመለከታለን። የመጀመሪያው ጨዋታው
ምን እንደሚወክል የምነግርህ የዩኤፋ ሱፐር ካፕ ቻምፒዮንስ ሊግ አሸናፊ ከዩሮፓ ሊግ አሸናፊ። ስለዚህ ፒኤስጂ ቻምፒዮንስ ሊግ አሸንፎ አስቶን ቪላ የዩሮፓ ሊግ አሸንፎ ነው የመጣው። ይህ እንግዲህ ለፒኤስጂ የሚያስደንቅ እድል ነው ማለት እንችላለን። ምክንያቱም ባለፈው ሲዝን ቻምፒዮንስ ሊግን አሸንፎ ብቻ አልቆም ዩኤፋ ሱፐር ካፕንም ማሸነፍ ችሏል። አራት ጊዜ በማሸነፍ ነው የመጣው ዩኤፋ እንደሚገልጸው። ፒኤስጂ ባለፈው ሱፐር ካፕ ግን ቶተንሃም በፔናልቲ ምት እንግዲህ አሸንፎ ዋንጫ አንስቷል። አሁን ደግሞ ተከታታይ 2 ዓመት ሱፐር ካፕ ለማሸነፍ ከሪያል ማድሪድ 2016 እስከ 2017 በኋላ ሌላ ቡድን ለመሆን ትልቅ ታሪክ ለመመዝገብ ነው እንግዲህ ፒኤስጂ የዚህ ዋንጫ ተፋላሚውን የሚመጣው። ለአስቶን ቪላ ግን ትርጉሙ ትንሽ በጣም የተለየ ነው ማለት ይችላል ከፒኤስጂ። ይህ ለእነሱ እንግዲህ እኛም ከአውሮፓ ምርጦቹ ጋር ነን ማለት የሚችሉበት መድረክ ነው ማለት እንችላለን። ዩሮፓ ሊግን አሸንፈዋል። አሁን ከፒኤስጂ ጋር እንግዲህ ይገናኛሉ። በ1982 ይህን ዋንጫ አሸንፏል። ሁለተኛ ጊዜ ማሸነፍ ሁለቱም እንግዲህ ሁለተኛ ጊዜ ለማሸነፍ ነው የሚመጡት። ቀደም እንዳልኳችሁ የአውሮፓ እግር ኳስ እኛን ልብ በሉ የሚል መግለጫም ይሆናል። እንግዲህ ዛሬ ምናልባት አስቶን ቪላ ፒኤስጂን ካሸነፈ እንግዲህ የፒኤስጂ የቡድን ጥልቀት ጥንካሬ እንመለከታለን። የቡድን ጥልቀት በደንብ ያለው ቡድን ነው። ቻምፒዮንስ ሊግን 2 ተከታታይ ዓመት ሲበላ ያወቅነ ነው። በደንብ ስኳድ ዴፕዝ ያለው ቡድን ነው። እንግዲህ በደንብ ቡድኑን እንግዲህ አጠናክሮ ከአስቶን ቪላ ጋር የሚጫወት በጣም ይጠበቃል። የሉዊስ ኤንሪኬ እና የኡናይ ኤምሬ ታክቲካል ፍጥጫ ይጠበቃል። ስለሆነ ሉዊስ ኤንሪኬ እንግዲህ ቡድኑን እግር ኳስን በቁጥጥር ላይ በቃ በፖዚሽን የሚጫወት ቡድን ነው እንዲጫወት የሚያደርገው አሰልጣኝ ነው ሉዊስ ኤንሪኬ። እና እንግዲህ ፒኤስጂ ኳሱ ይዞ ብቻ የሚቆም ቡድን አይደለም። ስለሆነ ኳስ እንደሚቆጣጠሩ ይጠበቃል። በዚህ ጨዋታ ፒኤስጂዎች እንግዲህ ቦታ የሚቀይሩበት ሁኔታ እንግዲህ በአውሮፓ ሻምፒዮንስ ሊግ በደንብ በድንቅ ሁኔታ እንደምናውቀው ነው። ካቫርስኬላ ከግራ ወደ ቀኝ የሚሄድበት፣ ዱዌም ከግራ ወደ ቀኝ፣ ዴምቤሌ ሲያሻው ግራ ቀኝ የሆነ የሚጫወትበት ሁኔታ አለ። ስለሆነ እነዚህ ተከላካዮች እነዚህ ጨዋታዎች ለመቆጣጠር በጣም ይከብዳቸዋል ማለት ነው። ይህ የሉዊስ ኤንሪኬ ወይም የፒኤስጂ ቡድን ትልቅ ጥንካሬ ማለት እንችላለን። ፉልባኮቹ ወደፊት እየመጡ የሚጫወቱበት ሁኔታ በደንብ ማጥቃት ነው የሚጨብሩት እና ሀኪሚ እና ኑኖ ሜንዴዝ በጣም እነዚህ በጣም አስደናቂ ናቸው። ይገባሉ የሚለው አልታወቀም። የጨዋታ ምናልባት ቤንች ሊያደርጓቸው ይችላል፣ ግን ትልቅ ጨዋታ ስለሆነ ቤስ የሚሉበት አጋጣሚ ያሉ ዊንገር ደግሞ አንድ ጊዜ ወደ ውስጥ የሚገቡበት አጋጣሚ እና ካቫርስኬላ እና ዱዌ በደንብ ወደ ውስጥ ገብተው የሚጫወቱት ስለሆነ ወደ ውስጥ ሲገቡ ደግሞ እነሱ ዴምቤሌን ሲያግዙ ሀኪሚ እና ኑኖ ሜንዴዝ እነሱን ዊንገር ቦታ የሚይዙበት አጋጣሚ ያለ ስለሆነ በማጥቃቱ በጣም ትክክለኛ ኃይለኛ ናቸው ማለት ነው። ፒኤስጂዎች ምንም እዚህ ጋር ጥርጥር የሌለው ጉዳይ ነው። በጣም እንዲያረጋጋ የሚያደርግ ነው። በቃ ተከላካዮች ተቃራኒ ቡድን ተከላካይ ምንም እንዲረጋጋ ምንም እድል የማይሰጠው ቡድን ነው። እንግዲህ በጣም በዚህ በፍጥነት የሚጫወቱ ከሆነ በመጀመሪያ 45 ደቂቃ የሚገሉበት ጨዋታ ሊሆን ይችላል ብዬ የምንገምተው እና ይህ ነው እንግዲህ ፒኤስጂ ትልቁ ጥንካሬ ነው። አንድ ጨዋታ ብቻ ማቆም የለበትም። አያቆሙም። ተጫዋቾቹ ምንም ተጫዋቾች አያቆሙም። ዴምቤሌ እንግዲህ ማቆም አይቻልም ማለት ነው። ዴምቤሌን ቢያቆሙ ካቫርስኬላ ሊነሳ ይችላል። ካቫርስኬላን ብትይዝ ሀኪሚ ይመጣል። ሀኪሚን ብትይዝ በሚድፊልድ ውስጥ እነ ቪትኒ ያሉ ጆ ኔቬስ ቦታ ይፈጥራሉ። እነሱን ብትይዝ ዴዚሬ ዱዌ ይመጣል እና በጣም የተሟላ ቡድን ናቸው ፒኤስጂዎች። በቃ እነዚህ 2 የአውሮፓ ሻምፒዮንስ ሊግ ለምን እንደሆነ የሚያሳዩ ናቸው። በደንብ አልተነገራችሁ ማለት አንችልም። ስለዚህ ፒኤስጂ ችግሩ አንድ ተጫዋች ሳይሆን መላው ስርዓቱ መላው በጣም ድንቅ ስለሆነ ለመያዝ በጣም ይከብዳል። የአስቶን ቪላ ስንመለከት እንግዲህ አስቶን ቪላ በዚህ ስብስብ በእነዚህ ፒኤስጂ ስብስብ ከገባ በጣም ደካማ ሊሆን ይችላል። በጣም አስፈሪ ቡድን ነው ፒኤስጂ። ስለሆነ የሚያስፈራው ነገር አሁን ላይ ቪላ ነው። ምን ያስፈራል ከአስቶን ቪላ? አስቶን ቪላ በእንግሊዝ ሊግ የምናውቀው ቡድን ነው። ብዙ ክለቦችን ታግሎት የሚፈትን ቡድን ነው። አርሰናል ሲያሸንፍ ተመልክተናል። ማንቸስተር ዩናይትድን ሲያሸንፍ ተመልክተናል። ማንቸስተር ሲቲን ደርሶ መልስ ሲያሸንፍ ተመልክተናል። እና አስቶን ቪላ ከፒኤስጂ ጋር በተመሳሳይ መንገድ መጫወት አይገባውም። ለምን? ምክንያቱም ፒኤስጂ ኳስ በብዛት እንዲህ ቢፈቅድለት ችግር ውስጥ ይገባል። ኳስ ከያዘ ፒኤስጂ ማግባት የሚችል ቡድን ነው። ስለሆነ ኳስ እንዲዝ መፍቀድ የለበትም። አስቶን ቪላ መያዝ አለበት። ኳሱን በአስቶን ቪላ ቁጥጥር ከሆነ የፒኤስጂ ተጫዋቾችም ገሪ የሚሏቸው ይገደባሉ። ስለሆነ ምክንያቱም ፒኤስጂ ኳስ በብዛት እንዲዝ ከተፈቀደ በጣም ችግር ውስጥ የሚገቡት። ቪላም የሚፈልገው ግን ሌላ ነገር ነው። ስፔስ ቦታን ይፈልጋል። ቦታ የሚያዝ ነው። እንግዲህ ፒኤስጂ ወደፊት ተጫዋቾች ካስገባ በኋላ ቦታ ይተዋል። ስለሆነ እነዛን ቦታ መጠቀም ይፈልጋሉ። ስለሆነ እነዛን ቦታ መጠቀም መቻል ከቻሉ ጥሩ አማራጭ ናቸው ለአስቶን ቪላ ማለት ነው። ጥሩ የዚህ ጨዋታ ልዩነት ፈጣሪ ነው ይችላል ማለት ነው። ስለዚህ እዚያ ቦታ ላይ ቪላ ፈጣን ትራንዚሽን ማድረግ አለባቸው። ይፈልጋሉ ኳስ ማሸነፍ አለባቸው። ኳሱን በደንብ ጉልበት ኖሮ አንድ ፈጣን ፓስ ምንም ኳሱን በቃ ማበረስ የሌለባቸውም። ድጋሚ ፓስ ከዛ ምግብ በፒኤስጂ መከላከል ጀርባ ላይ ቦታ ላይ በደንብ ሰርጎ መግባት ይህ የቪላ ትልቁ መሳሪያ ይችላል። በተለይ ካውንተር አታክ ለአስቶን ቪላ በጣም ትልቁ መሳሪያ በጨዋታ እንደሚሆን በጣም የሁሉም ግምት ነው ማለት እንችላለን። ሉዊስ ኤንሪኬ
ኡናይ ኤምሬ። አሁን ወደ ጨዋታ በጣም ወሳኝ ነጥብ እንገባለን። ሉዊስ ኤንሪኬ ከኡናይ ኤምሬ ስንመለከት ሁለቱም ስፔን አሰልጣኞች ናቸው። ሁለቱም በታክቲካል ፉትቦል የሚታወቁ ናቸው። ሁለት ትላልቅ ክለቦችን አሰልጣኝ አቅም ያላቸው ናቸው። አሰልጣኝ ናቸው። ሁለቱም ትላልቅ ክለቦች አሰልጥኗል። ሉዊስ ኤንሪኬ ፒኤስጂን በአርሰናል አሰልጥኗል። ኡናይ ኤምሬ አስቶን ቪላ፣ አሁን በቀደሙ ደግሞ አርሰናል ማሰልጠኝ አሰልጣኝ ናቸው። እና ከጨዋታ በፊት አንድ ጥያቄ አለ። የትኛው አሰልጣኝ የሌላውን ስርዓት ቀድሞ ያነባል የሚለው ነው። ሉዊስ ኤንሪኬ የቪላን ያነባል ወይስ ኡናይ ኤምሬ የፒኤስጂ? ሉዊስ ኤንሪኬ የቪላን ፕሬሲንግ ለመስመር መንገድ ያገኛል የሚለው በጣም አጠያቂን፣ ወይስ ኤምሬ የፒኤስጂን ቢልዳፕ በመጫን ስህተት እንዲሰሩ ያደርጋል የሚለው በጣም ይጠበቃል። እንግዲህ እዚህ ላይ ቪላ ብቻ 15-20 ደቂቃዎች በጣም አግሬሲቭ የሚሆኑበት አጋጣሚ ሊሆን ይችላል ተብሎ ይጠበቃል። ምክንያቱም 15-20 ደቂቃ በደንብ ቡድኖች የሚታዩበት ስለሆነ አግሬሲቭ ከሆነ መገደብ ይችላሉ ፒኤስጂ ማለት ይቻላል። ምክንያቱም ፒኤስጂ እንግዲህ ከዓለም ዋንጫ ባለው በተበታተነ ሁኔታ እንግዲህ ፕሬሲደንት መጣል ማለት እንችላለን። ብዙም ፕሬሲደንት አላደረጉም። መጀመሪያ ጨዋታዎች የሚሆኑ ብዙ ጨዋታዎች አሉ። ኦስማን ዴምቤሌ፣ ዴዚሬ ዱዌ ያንን ጨዋታዎች እነሱ የመጀመሪያ ፕሬሲደንት ጨዋታዎች ሊሆኑ የሚችሉት እነ ቪትኒያ የመጀመሪያ ጨዋታዎች ሊሆኑ ስለሚችሉ የተበታተነ ነው። እንግዲህ እነ ቪላ ግን አንድ ጨዋታዎች በደንብ ወደ የተመለሱበት አለ ማለት ነው። ስለሆነ ከፒኤስጂ በደንብ ያውቁታል ክለቡ ማለት እንችላለን በዚህ ፕሪሲዝን እና ኤንሪኬ የራሱ አንዳንድ ጨዋታዎች ገና በቂ ትሬኒንግ እንኳን እንዳልሰሩ ተናግሯል። እንግዲህ በቃለ መጠይቅ ላይ በቂ ትሬኒንግ አላደረጉም ብሏል። እንዳልኳቸው ናቸው እንግዲህ በቂ ትሬኒንግ ነው ኦስማን ዴምቤሌ በቂ ትሬኒንግ አላደረጉም። ስለዚህ ኡናይ ኤምሬ እንግዲህ በመጀመሪያው ክፍለ ጊዜ ፒኤስጂ ማጥቃት ከቻለ ይህ ትልቅ እድል ነው። በደንብ ፒኤስጂ ቪላን ማጥቃት ከቻለ በመጀመሪያው 45 ደቂቃዎች በደንብ በጣም ትልቅ እድል ማለት እንችላለን። እንግዲህ ወርልድ ካፕ እንግዲህ የዓለም ዋንጫ ተጽዕኖ አለ በዚህ ጨዋታ ላይ በደንብ ተጫዋቾችን ማለት ነው። በሁለቱም ምክንያት ወርልድ ካፕ የዓለም ዋንጫ ከተጠናቀቀ ከ3 ሳምንታት በላይ ሆኖታል ማለት እንችላለን። 3 ሳምንት ሆኖታል ለበታች ይሆናል። እና ፒኤስጂ ብዙ የዓለም ዋንጫ ተጫዋቾች ነበሩት። ሉዊስ ኤንሪኬ 15 የፒኤስጂ ተጫዋቾችን በወርልድ ካፕ ላይ በዓለም ዋንጫ እንዲሳተፉ ገልጿል። ፋቢያን ሩይዝ ከስፔን ጋር የዓለም ዋንጫ አሸንፎ ነው የመጣው። በቅርቡ ወደ ፒኤስጂ ትሬኒንግ ነው የተመለሰው። ዴምቤሌ፣ ዱዌ እና ባርኮላ ደግሞ ከፈረንሳይ ጋር በጣም ረጅም የዓለም ዋንጫ ጉዞ እስከ ግማሽ ፍጻሜ ድረስ አራተኛ ደረጃ ነው ይዘው የጨረሱት። ስለዚህ ጥያቄው ተጫዋቾች ጥራት አይደለም፣ ሰውነታቸው ምን ያህል ዝግጁ ነው ለጨዋታው። በጣም ይህ ጨዋታ ትልቅ ጨዋታ ነው ማለት የምንችለው ጨዋታ ስለሆነ ዋና ዋንጫዎች እነ ፋቢያን ሩይዝ፣ ዴምቤሌ፣ ዱዌ፣ ባርኮላ ትልቅ ተጫዋቾች ናቸው። ግን ካቫርስኬላውን በደንብ ያለበት ስለሆነ በደንብ እሱ የዓለም ዋንጫ ስላልተጫወተ በጣም ትልቅ ይሆናል። አእምሯቸው ምን ያህል ለዚህ ጨዋታ ዝግጁ ነው? ትልቅ ጨዋታ ነው፣ የዋንጫ ጨዋታ ነው። በ90 ደቂቃዎች ውስጥ ከፍተኛ ኢንተንሲቲ ሊጫወቱ የሚችሉ ናቸው። ይህ ትልቅ ጨዋታ ስለሚሆን ከ90 ደቂቃ መሆኑ አልፎ እንደ ባለፈው ዓመት 120 ደቂቃ ሊሄድ ይችላል እና ይህንን ኢንተንሲቲ መቆጣጠር ይችላሉ የሚል በጣም አስፈላጊ ነው። ይህ ነው ትልቁ ጥያቄ በፓሪሲያኖ ፒኤስጂ በኩል። የፒኤስጂ ትልቁ የፒኤስጂ ቁልፍ ተጫዋቾች ስንመለከት አሁን የፒኤስጂ ተጫዋቾች ስናይ ቁልፍ ተጫዋቾች ከቢቻ ካቫርስኬሊያ ነው። ካቫርስኬሊ ለዚህ ጨዋታ በጣም ወሳኝ ነው። ምክንያቱም ከብዙ የፒኤስጂ ተጫዋቾች በተለየ መልኩ ረዘም ያለ ፕሪዝ ማግኘት ይችላል፣ እረፍት ማለት ይችላል። ምክንያቱም ጆርጂያዊ ነው። ጆርጂያ ለዓለም ዋንጫ ማለፍ አልቻለችም። ስለሆነ ለዚህ ምክንያት ጆርጂያ ወደ ዓለም ዋንጫ ስላልገባች ለዚህ ካቫርስኬሊያ ከሌሎች የበለጠ የተዘጋጀ ሊሆን ይችላል ተብሎ የሚጠበቃል ነውም እንጂ ነው ማለት ይችላል። እና አስቶን ቪላ ላይ የሚፈጥረው ደግሞ የአንድ ለአንድ ግንኙነት በጣም ትልቅ ተጽዕኖ ያሳድራል። አንድ ላይ ግን በዛ ቦታ የሚገናኘው ከቪላ ተጫዋች ጋር በጣም ትልቅ ተጽዕኖ በቪላ ጋር ያሳድራል ማለት ነው። ኬቪቻ ካቫርስኬሊ በደንብ አርፎ ነው የመጣው። በጣም ፍጥነቱን ድሪብሊንጉን ተጠቅሞ በጣም ትልቅ ነገር የሚፈጥርበት አጋጣሚ የሚኖርበት አጋጣሚ አለ። ሌላኛው ኦስማን ዴምቤሌ ነው። ምናልባት በደንብ ትሬኒንግ አልሰራም ብሏል ሲነርክ ቢገባ ኦስማን ዴምቤሌ። ስለዚህ መጀመሪያ ጨዋታው ወይስ ቤንች መጀመሪያ ጨዋታ ይጫወታል ወይስ ቤንች ጀምራ የሚለው ትልቅ ጉዳይ ነው። ይሄ ቤንች መጀመሪያው አጋጣሚ ሊኖር ይችላል። ቪትኒያም አለሌላኛው ቪትኒያ በጣም የኳሱን ፖዚሽን የተቆጣጠረ ብዬ የምንገምተው ምናልባት በቤስት 11 መጀመሪያ በፍጥነት ከጀመረ ይህ ጨዋታ ወደ ፒኤስጂ የሚያገድበት ሁኔታ ትልቅ ነው ብዬ አስባለሁ። ፒኤስጂ ኳስን የቆጣጠረ የሚያግዝ ጨዋታ ነው። እንግዲህ የፊልድ እንቅስቃሴ ነው። ቪትኒያ ቦታ የሚፈጥር ጨዋታ ነው። ኳስን በፍጥነት የሚያሸጋግር ነው። ሹት የሚያደርግ ነው። ጎል የሚያስቆጥር ነው። ፕረስ ሲመጣ እንግዲህ ኳሱን የሚቆጣጠርበት ሁኔታ ያለ ተጫዋች ነው እና የሚገድብበት ፕሬሲንጉን። ስለዚህ አስቶን ቪላ ማቆም ያለው ፒኤስጂ አጥቂዎችን ብቻ አይደለም ቪትኒያንም ጭምር ነው። ቪትኒያን ማቆም አለበት። ቪትኒያንና ዊንጎችን ማቆም ለቪላ ትልቅ አማራጭ ነው። ቪትኒያን መቆጣጠር ግዴታ አለበት። አስቶን ቪላ የምትሆኑ ተጫዋቾች አሉ እንደ ፒኤስጂ ሁሉ ስንመለከት ይህ በጣም አስቸጋሪ ነው። እንግዲህ
ምክንያቱም አስቶን ቪላ ከተለመዱ የቡድን አካሎች ብዙ ተጫዋቾች የሉትም። ኦሊ ዋትኪንስ አይገኝም በዚህ ጨዋታ። ኦሊ ዋትኪንስ ለአስቶን ቪላ ትልቅ ራስ ምታት። ኦሊ ዋትኪንስ አይገኝም። ኢሚሊያኖ ማርቲኔዝ አይገኝም። ኤዝዲ ኮንሳ አይገኝም። አማድ ኦናናና ጆን ማዛምቢም ከጨዋታው ውጭ ናቸው እና አስቶን ቪላ የጨዋታ እንግዲህ በጣም የሚያሳዝን ነው። ለአስቶን ቪላ ደጋፊዎች በቃ ተሸነፈ ነው። ኦሊ ዋትኪንስ ዋና አጥቂ ቁጥር ጨረሳ አጥቂ ነው። ኢሚሊያኖ ማርቲኔዝ ዋና በረኛቸው የአርጀንቲና ተጫዋች ነው። እንግዲህ አርጀንቲናዊ እሱ ከሌለ አስቶን ቪላ የለም ማለት። ኤዝዲ ኮንሳ የማል ተከላካያቸው እሱ ባይኖር እንኳን እሺ እንራደድ። አሁን በጣም በአርሰናል እየተፈለገ የሚገኝ አማዱ ኦናና የሚላቸው በጣም ጥሩ ተጫዋች ጆን ማዛምቢ አዲሱ ፈራሚ እነሱም አይገኙ ከጨዋታ ውጭ ናቸው። ይህ እንግዲህ ቪላ በተለይ በመከላከልና በማጥቃቱ ላይ ይጎዳል የሚባል በጣም ይጎዳል። ግን አሪፍ ተጫዋቾች አሉ። ጆ ጎሜዝ ለጨዋታ ዝግጁ ነው። አሌሃንድሮ ጋርናቾ ደግሞ በቪላም መጥቷል። ቪላ ጋር ፈርሟል። ለዚህ ጨዋታ ዝግጁ ነው። በዚህ መድረክ ላይ ትልቁ ትኩረት ሊስብ የሚችል ተጫዋች ነው አሌሃንድሮ ጋርናቾ። ዛሬ ጋርናቾ እንግዲህ ፈጣን እንደ ካቬቻ ካቫርስኬሊያ ከአንድ ላይ በደንብ መጫወት የሚችል ተጫዋች ነው። በደንብ አንድ ለአንድ ማለፍ የሚጫወት ተጫዋች ነው ተጫዋቹ እና ከፒኤስጂ ፉልባክ ጀርባ ቦታ ካገኘ ችግር መፍጠር የሚችል ነው እና አሌሃንድሮ ጋርናቾ ከሀኪሚ ጋር ነው የሚገናኘው። ይህ ከሞሮኮ ተጫዋች ነው። ጋርናቾ እንግዲህ እንደ ካቫርስኬሊያ ሁሉ ምንም ጨዋታ አላደረገም። በዓለም ዋንጫው አልተጠራም ለሀገሩ። እናም በደንብ ሀኪሚን በደንብ የሚፈተንበት ሁኔታ አለም ተብሎ ይጠበቃል ማለት ነው። ፒኤስጂ ላይ ቪላ ሊጠቅማቸው የሚችለው 3 ድክመቶች አለ። ሃይላይን በጣም ትልቁ ነው። ፒኤስጂ ብዙ ጊዜ በጣም ወደፊት ስለሚወጣ በጣም ችግር ሃይላይን ሊጠቀሙ ይችላሉ ቪላዎች ፒኤስጂ ላይ። ስለሆነ ፉል ባኮች በጣም ይወጣሉ ወደ ማጥቃቱ እንዳልኳቸው ሀኪሚና ኑኖ ሜንዴስ። ሚድፊልደር ወደፊት የሚሄዱት ቪትኒያ፣ ጆን ኤምቢ፣ ፋቢያን ሩይዝ ምን ዲፌንስ ሚድፊልደር የሚባል የለም። ሁሉም ወደ ማጥቃቱ ነው። በቃ የፒኤስጂ ተጫዋቾች ሁሉም የማጥቃት እንቅስቃሴ ያላቸው በረኛውና በተለይ ፓቾን ነው በቃ የምናነሳው ወደ መከላከሉ የሚያዘነብሉት እና ሁሉም ናቸው ማለት ይችላል። ይህ ሲሆን ከጀርባ ቦታ ይፈጥራል። ቦታ ያለው ተጫዋች ማርኮኖስም ይሄዳል። ሁሉም ይሄዳሉ። ስለሆነ ቪላ ይህንን ቦታ ማግኘት አለበት እና ሌላኛው ትራንዚሽን ዲፌንስ ነው እና ፒኤስጂ ኳስ ሲያጣ በፍጥነት ወደ ዲፌንስ ሼፕ መመለስ አለበት። ካልሆነ በደንብ በፍጥነት የሚችልበት አጋጣሚ ያለ አስቶን ቪላዎች በአሌሃንድሮ ጋርናቾ እንግዲህ በፍጥነት ተጠቅሞ ያንን የሚያጠቁበት ሁኔታ አለ። ያንን ክፍተት ማለት ነው። ይህ ትራንዚሽን ዲፌንስ በጣም አስፈላጊ ነው። እንዲህ ካልተመለሱ ግን በቪላ ከ2-3 ፓሶች ወደ ቦክስ ውስጥ ሊደርሱ ስለሚችሉ በጣም አደጋ ሊፈጥሩ ይችላሉ። ስለሆነ ፒኤስጂ እነዚህና ፊትነስ ነው። ይህ በተደጋጋሚ በድጋሚ እንደገና ማንሳት ያስፈልጋል። ፒኤስጂዎች እንግዲህ በቂ ፕሪፓሬሽን አላገኙም ወይም ማገገም አላገኙም። በ60ኛው ወይም በ70ኛው ደቂቃ ላይ የኢንቴንሲቲ ልዩነት ሊታይ ይችላል ከ60ኛው ደቂቃ በኋላ። ስለሆነ ይህንንም ችግር ሊቀርፉ መቻል አለባቸው ሉዊስ ሄንሪኬ። ስለሆነ እነዚህ ሃይላይን ሲወጡ ቪላዎች መጠቀም ይችላሉ እና ሁሉም ደግሞ ወደ ማጥቃቱ ሲሄዱ በተለይ ደግሞ ሃይላይን በጣም ለፒኤስጂ ለቪላ ማጥቃት ለካውንተር በጣም ይሆናል ብዬ አስባለሁ። ቪላ ላይ ፒኤስጂ ሊጠቀምበት የሚችለው 3 ነገሮች አሉ። ዋይድ ኤሪያ ፒኤስጂ በሁለቱም ዊንግ ቦታ ማግኘት ያለበት ነው። ቪላ ፉልባክ እና ዊንገር መካከል ቦታ ከተፈጠረ እዚያ በጣም እንግዲህ በሁለቱም የቪላ ተጫዋቾች እንግዲህ ፉልባኮች በጣም ደካማ ስለሆኑ ፒኤስጂዎች በጣም ሊያጠቁ ስለሚችሉ እዛ ላይ በደንብ መስራት አለባቸው አስቶን ቪላ ማለት ይችላል። ፕሬሲንግ ነው ይላል ቪላ ከኋላ ኳስ ሲጀምር ፒኤስጂ ጫና ማድረግ ይችላል። ጫና ካደረገ ምናምን ሊደነጋገሩ ስለሚችሉ ፒኤስጂዎች ያንን ኳስ ተጠቅመው ማስቆጠር ይችላሉ ማለት ነው። ስለሆነ ይህም ሌላኛው በተለይ ጎልኪፐር ወይም በረኛው ኳሱን ሲይዝ የማል ተከላካዩ ሲለያዩ ሚድፊልደሮች ሲከፈት ቦታው እና ይህን በጣም በፕሬሲንግ እና ልዩ ስፒድ ወይ በፍጥነት ፒኤስጂ አንድ ጊዜ ቪላን ዲፌንስ ሼፕ ካስወጣው በኋላ ጥቃቱን በፍጥነት መጨረስ አለበት። በደንብ በቃ ዲፌንሱ በጣም ከተበታተነ በደንብ ጎልጅ ማስቆጠር የሚችልበት አጋጣሚ ያለ ማለት ነው። ፒኤስጂ በፍጥነት ብዙ ጊዜ ኳሱን እያዞሩ ከቆዩ ግን ቪላ እንደገና ወደ ሼፕ ወደ አቋም ይመለሳል። ወደ ጨዋታው እንዳይመለስ መግድ አለበት። እንግዲህ አንድ አባባል ብረት እንደጋራ መቀጥቀጥ እንደሚባለው ካሳጥቁ እንደዛ ነው። ስለሆነ ፒኤስጂዎችም አንድ ጎል ካስቆጠሩ ወይም በጣም ያንን ክፍተት ካገኙ በደንብ መቀጥቀጥ አለባቸው ማለት ነው። የጨዋታው 3 ቁልፍ ስንመለከት አንደኛው እንግዲህ ባትል አለ። 3 ባትሎች ስንመለከት አንደኛው ጦርነት የሚሆነው ካቫርስኬሊያ ከአስቶን ቪላ
ቀኝ መከላከሉ ያለው በጣም ትልቁ ነው። ካቫርስኬሊያ ለአንድ እድል ካገኘ በጣም አደገኛ ነውና ቪላ አንድ ተጫዋች ብቻ ሳይሆን ሁለት ተጫዋቾችን በመጠቀም ሊያቆሙ መቻል አለበት ካቫርስኬሊያ እና ይሄ ተጫዋቾች ለሁለት መጠቀም ያለበት። ሌላኛው ሁለተኛው ጦርነት የሚሆነው ቪትኒያ ከቪላ ሚድፊልደር ነው። አማዱ ኦናና የለም በዚህ ጨዋታ አማዱ ኦናና የለም። ስለሆነ ለጨዋታ በጣም አስፈላጊ ወደ ዲፌንስ ሚድፊልደር መዞር ስለሚችል ተጫዋች ያስፈልጋቸዋል። አማዱ ኦናና ስለሌለ ቪትኒያ መያዝ አለባቸው የቪላ ሚድፊልደሮች ጋር እና ፒኤስጂ ሚድፊልደር ጨዋታውን ቴምፖ ከተቆጣጠረ የቪላ ስራ ይከብድባቸዋል። ቪላ ሚድፊልድ ግን ኳሱን ፒኤስጂ መውሰድ ከቻለ ተቃራኒ ይሆናል ማለት ነው። ሶስተኛው ጦርነት ደግሞ ፒኤስጂ ሃይላይን ከቪላ ትራንዚሽን የምናልባት ጨዋታው ዋናው ታክቲካል ጦርነት ሊሆን የሚችልበት አጋጣሚ አለ። ባትል ፒኤስጂ በሙጫጩ ወደፊት ከገባ ቪላ አንድ ኳስ ብቻ በቂ ሊሆን ይችላል። ካውንተር አንጫች ኳሱን ይዞ መሮጥ እና ይሄ ሊሆን ይችላል ማለት ነው። ሌላኛው እንግዲህ ያለፈው ሻምፒዮንስ ሊግ ግንኙነት እናነሳለን። ባለፈው ዓመት በሻምፒዮንስ ሊግ ተገናኝተዋል። በጣም ይህ ምርጥ የሩብ ፍጻሜ ጨዋታ ጨዋታ ነበር። ከተመለከታችሁት ባለፈው ዓመት ካስታወሳችሁት በድምር ውጤት ፒኤስጂ 5-4 አሸንፎ ከአርሰናል ጋር የተገናኘበት እሱ ጨዋታ በጣም ከተመለከታችሁት አሁንም እንግዲህ ሃይላይት ብትመለከቱ በጣም ደስ የሚል ምርጥ ጨዋታ ነበር። በተለይ ሁለተኛው ጨዋታ ግሩም ጨዋታ በአስቶን ቪላ ሜዳ በቪላ ፓርክ ቪላ ማሸነፍ ችሏል ነበር። ጨዋታ ግን በድምር ውጤት ተሸንፏል 5-4 እንዳልኳችሁ እና እሱ ጨዋታ በጣም ምርጥ ነበር። እዚያ ሁለት ቡድኖች ቀድሞ ተገናኝተው በቻርት ታይም ስትሪንግ ቻምፒዮንስ ሊግ ላይ ሩብ ፍጻሜ ላይ ፒኤስጂ በድምር ውጤት 5-4 አሸንፏል። ግን ቪላ በሁለተኛው ጨዋታ 3-2 በሆነ ውጤት በሜዳው አሸንፎ ነበር። ይሄ ቪላ ትልቅ እምነት ይሰጥ ይችላል ማለት ነው። ግን እንዳልኳቸው ኦሊሴ ማለት ኦሊ ዋትኪንስ፣ አማዱ ኦናና የመሳሰሉ ተጫዋቾች በዚህ ጨዋታ አይኖርም። ይህ በጣም ትልቅ ለቪላ ችግር ተፎካካሪነታቸው እንዲያጡ የሚያደርጋቸው ችግር ነው። ግን እና ላንዶ ጋር ናቸው ነው ለጨዋታ ነው። ሞርጋን ሮጀርስ ለጨዋታ አይኖርም። ወጥቷል ከአስቶን ቪላ። ለዚህ ደግሞ ሌላኛው ችግር ነው ማለት ነው። እና ምክንያቱም ደግሞ ፒኤስጂ መጫወት አንችልም የሚል ፍርሃት አይኖራችሁም ብዬ ለማስበው ቀድሞ ከነሱ ሜዳ ላይ ፒኤስጂዎች አሸንፏል እና በጨዋታ ላይ ያሳዩት ካምባክ ሜንታሊቲ በዛሬው ጨዋታ ላይ ሊመለስ ይችላል ተብሎ ይጠበቃል። አስቶን ቪላ ግን ያ በሜዳቸው ስለነበረ ነው ሳልዝበርግ ነው የሚደረገው። የቪላ ትልቁን ችግር እንመለከታለን። የተለወጠ ቡድን ግን ቪላ ዛሬ ያለው ቡድን የአውሮፓ ሊግ ፍጻሜ ያሸነፈ ቡድን ጋር ሙሉ ለሙሉ አንድ ይሆን አይደለም። ለምን? ሞርጋን ሮጀርስ ወደ ቼልሲ ተዘዋውሮ እንዳልኳቸው ዩሪ ቴሊማንስ ወደ ማንቸስተር ዩናይትድ ሄዷል። ሉካስ ዲኝ ወደ ፒኤስጂ እንደ ነው አሁን ይሄ የቀድሞ ክለብ የሚገጥመት አጋጣሚ ይኖራል ማለት ነው። ሉካስ ዲኝ እና ይሄ ያለ ማለት ይሄ ማለት ተጨማሪ ስኳድ ለውጦችም አሉ ነው ወለስ ኦሊ ዋትኪንስ ምን ማለት ይህ ማለት ኤምሪ አዲስ ተጫዋቾችን ወደ ሲስተም ማስገባት ግዴታ አለበት ማለት ነው በዚህ ዩኤፋ ሱፐር ካፕ ለመመድ ላይ እና ይህ ሁሉ ፒኤስጂ እያለ ማድረግ ቀላል አይደለም። ይህ ፒኤስጂ መሰለ ትልቅ ክለብ ለፍጻሜ ተከለዘው ዩኤፋ ሱፐር ካፕ ለዘው ትልቅ መድረክ እና የፒኤስጂ ትልቁ ጥያቄ የሚሆነው የዝግጅት ጊዜ እንዳልኳችሁ ነው። እንግዲህ ፒኤስጂ ትልቁ ችግር ይሄ ነው። ኳሊቲ አይደለም ፊትነስ ነው። ፊትነስ ሉዊስ ኤንሪኬ ራሱ ላይ ይህ ጨዋታ እጅግ ከፍተኛ ደረጃ ያለው ሊሆን እንደሚከብድ ተናግሯል። በጣም እንደሚከብድ እሱን ተናግሯል። ይህ ማለት ፒኤስጂ ደካማ ነው ማለት አይደለም። ነገር ግን ቡድኑ ሙሉ ለሙሉ እንደተዋቀረ አይሆንም። አንዳንድ ተጫዋቾች ገና የመጀመሪያ የቡድን ትሬኒንግ እያደረጉ ነው። ከዓለም ዋንጫ መልስ ማለት ነው። ገና የቡድን ትሬኒንግ እያደረጉ ነው እና ይህ ደግሞ በፕሬሲንግ ፖዚሽኒንግ ትራንዚሽን ላይ ተጽዕኖ ሊኖር ይችላል። ሌላኛው ጨዋታ ስንመለከት ደግሞ የመጀመሪያው 45 ደቂቃ እኔ የምጠብቀው ነገር መጀመሪያው 45 ደቂቃ የምጠብቀው ነገር የመጀመሪያው 10-15 ደቂቃዎች ላይ ቪላ በጣም ማጥቃት ሊሆን ይችላሉ ወይም ቅድም እንዳልኳችሁ አግሬሲቭ ላይ ሊጫወቱ ይችላሉ። ፒኤስጂ ግን ኳሱን ለመቆጣጠር በደንብ እንደሚሞክር በጣም ይጠበቃል። ማንም የሚጠብቀው ነው። ከዚያ ፒኤስጂ እንግዲህ በቀስታ ጨዋታውን መቆጣጠር ይጀምራል። ከዛ ቪላ ደግሞ ወደ ኋላ እየተመለሰ የሚጫወትበት አጋጣሚ ሊሆን ይችላል እና ከዚያ በኋላ ካቫርስኬሊና የፒኤስጂ ዊንገሮች ደግሞ ቦታ ማግኘት ከጀመሩ ሌላ ችግር ነው ማለት። ነገር ግን ፒኤስጂ በጣም ወደፊት ከገባ ቪላ ትራንዚሽን ላይ አንድ ትልቅ እድል ሊያገኝ ይችላል ማለት ነው። ስለዚህ እኔ የምጠብቀው የመጀመሪያ ክፍለ ጊዜ ወይም 45 ደቂቃ ተንቀሳቃሽ ጨዋታ ነው። ብዙ በጣም ባንዱ ደብሊን የሚጫወትበት የሚሆንም አይመስልኝም። የትኛው ሁለተኛው ባፍታ በጣም ዋናው ክፍል የሚሆንበት አጋጣሚ ነው። ሁለተኛው ክፍል ላይ የፊትነስ ጉዳይ ይበልጥ ሊታይ ይችላል። እንዳልኳችሁ ቅድም ከ75 እስከ 70 ደቂቃ በኋላ
ፔጅ የተጫዋቾቹ ከዓለም ዋንጫ ከተዳከሙና አጭር ፕሪሲዝን ካላቸው ከሰኞ ደቂቃ በኋላ የአስቶን ቪላ የካውንተር እድል ሊያገኝ የሚችልበት አጋጣሚ አለ። በሌላ በኩል ፒኤስጂ በቤንች ላይ ያለውን ኳሊቲ ተጠቅሞ ጨዋታውን ደግሞ ሊቀይር የሚችልበት አጋጣሚ ሌላው አጋጣሚ ነው ማለት በዚህ ጨዋታ ከሁለተኛ 45 ደቂቃ በኋላ በቤንቾች በሰብስቲቲዩት ምርጥ ሰብል መከር ይችላል። በጨዋታ እንደ ባለፈው ሱፐር ካፕ ጎንካሎ ራሞስ እንደተመለከተው ይህ ምናልባት ፒኤስጂን ትልቁ አድቫንቴጅ ነው ማለት ነው። በቤንች ኳሊቲ እነዚህ የመጨረሻ 20-30 ደቂቃዎች ውስጥ አንድ ሰብስቲቲዩሽን ጨዋታው ሊቀይር ይችላል። እንዳልኳቸው እነ ጎንካሎ ራሞስ ማን የበለጠ ማሸነፍ ያለው የሚለውን እንመለከታለን። ወደ መጨረሻው እየሄድን ነው ተመልካቾቻችን። እዚህ ላይ እንግዲህ የራሴን እሰጣለሁ። በወረቀት ላይ እንግዲህ ፒኤስጂ ይበልጣል፣ በደንብ ይበልጥ የታወቀ ነው። ተጫዋቾች እንግዲህ በግል ጥራታቸው ከአስቶን ቪላ ተጫዋቾች ላይ የሻምፒዮንስ ልምዳቸው አለ እና የሉሲያን ሲስተም በትልቅ መድረክ ላይ ተፈትኖ በደንብ በባርሴሎና እንደምናውቀው ነው፣ በፒኤስጂን በደንብ የምናውቀው ነው። 3 ሻምፒዮንስ ሊጎች ማንሳት ይችላል በሁለቱም ክለቦች። ነገር ግን የዓለማቸው ተጽዕኖ እንዳልኳቸው የዓለማቸው ተጽዕኖ እና የፍጥነት ችግር ይህንን ልዩነት ሊቀንሰው ይችላል። ኦፕታም እንግዲህ የተመሰረተው 10 ሲሙሌሽን ላይ ፒኤስጂ በ90 ደቂቃ የማሸነፍ ሁሉ 45% አድርጎ ገምቷል። ቪላ ደግሞ 29.6% ሲሆን አቻ ወይም የፔናልቲ አዝማሚያ ደግሞ 25.5 ነው ያለው። ስለዚህ ፒኤስጂ ፌቨራይት ክለብ ነው ወይም የማሸነፍ ልጅ ያለው ክለብ ነው። በኦፕታ ግን በጣም ግልጽ የሆነ ፌቨራይት አይደለም ወይም ግልጽ የሆነ እንደ ኦፕታ ግምት ከሆነ ፒኤስጂ ዋንጫ ያሸንፋል በ45%። ቪላ ደግሞ የሚያሸንፍ ይችላል 29.6% ብቻ ነው። የፔናልቲ ደግሞ 25.5% ብቻ ነው ሊሄድ የሚችለው ማለት ነው። የፔናልቲ ሹታውት ጉዳይ በዚህ የፔናልቲ ምት ላይ በዚህ ጨዋታም ሌላ ልዩነት ሊፈጥር ይችላል። በባለፈው ዓመት ምክንያቱም ፒኤስጂ ከቶተንሃም በተገኘው ጨዋታ በፔናልቲ ነው ፒኤስጂ ያሸነፈው ቶተንሃምን ስለሆነ ዛሬም ከእንግሊዝ ክለብ ጋር የሚገናኘው ለእንግሊዝ ክለብ በጣም አደገኞች ናቸው። ማንም የሚገመት አይደለም። ስለሆነ ፔናልቲ የሚችልበት አጋጣሚ አለ። አንድ በጣም ጠቃሚ ነገር የጨዋታ 90 ደቂቃ እኩል ከሆነ ኤክስትራ ታይም የለም ማለት ነው። ስለዚህ በቀጥታ 90 ደቂቃ አቻ ከሆኑ ወደ ፍጹም ቅጣት ምት ወይም በፔናልቲ ነው የሚያደርገው ጨዋታ ማለት ነው። ስለሆነ 90 ደቂቃ አልቆ ወደ 120 ደቂቃ ቢባልበት ሁኔታ ስለሆነ ለምሳሌ እንደ ኮሚት ሲልድ ማለት ነው ማለት ነው። ይህ ጨዋታ ይህ ለሁለቱም ቡድኖች ትልቅ ነገር ነው እና ስለሆነ 120 ደቂቃ ይደክሙብኛል ምናምን የሚል ነገር የለም። በተለይ ፒኤስጂ ባለፈው ሱፐር ካፕ ቶተንሃምን በፔናልቲ አሸንፎ ዋንጫውን እንዳነሳ ካስታወስን ፔናልቲ ኤክስፔሪየንስ ሊጠቅማቸው ይችላል። በተለይ ሱፐር ካፕ መሆኑ ማለት ነው። ግን አስቶን ቪላ ጎልኪፐር ኢሚሊያኖ ማርቲኔዝ ላይጫወት ይችላል። ካልተጫወተ ይህ ለቪላ በጣም ትልቅ ጉዳይ ነው። ኢሚሊያኖ ማርቲኔዝ በበረኝነት በጣም በፔናልቲ የምናውቀው ነው። በተለይ 2022 የዓለም ዋንጫ ላይ አርጀንቲና ከፈረንሳይ ሲጫወቱ እንዴት እንዳልናቸው በፔናልቲ የምናውቀው ነው። ከኔዘርላንድስ ሲጫወቱ በፔናልቲ ሲያልፉ እንዴት እንዳልናቸው የምናውቀው ነው። ስለሆነ ኢሚሊያኖ ማርቲኔዝን ከዚህ ማሰብ አለብን። ግን ምናልባት የሚገባ ከሆነ ለአስቶን ቪላ በፔናልቲ ከሄዱ ትልቁ እድል ይሆናል ማለት ነው ለአስቶን ቪላ እና ይህ ነው ማለት ካልጮተ ግን ለቪላ ትልቅ ጉዳት ነው። ይፋ እንደገለጸው ማርቲኔዝ በፊትነስ ምክንያት ከጨዋታው ውጪ እንደሆነ ነው የሚገልጸው። ስለዚህ 90 ደቂቃ እኩል ከሆኑ ፒኤስጂ በፔናልቲ ሹታውት ላይ ትንሽ ጥቅም እንዳለው ትንሽ እድል አለው ማንም የሚገምት ነው። ስለሆነ ወደ መጨረሻው እናልፋለን። ግምቴን አስቀምጥላችሁ አሁን የጨዋታ ውጤት ስንገምት አስቶን ቪላ ቀላል አይሆንም ብዬ አስባለሁ። በዚህ ጨዋታ ፒኤስጂ በደንብ አድርጎ እንደሚፈትን እገምታለሁ። እንግዲህ ዜና ትንሽ ነገር አነሳላችኋለሁ ስለዚህ ጨዋታ ስለሆነ በጣም ቀላል ይሆናል ብዬ አልገምትም። አስቶን ቪላ በተለይ በመጀመሪያ 45 ደቂቃዎች ፒኤስጂ በጣም እንደሚያስቸግር እገምታለሁ። ግን 90 ደቂቃ ሙሉ ስንመለከት ፒኤስጂ የበለጠ የኢንዲቪጁዋል ኳሊቲ ያለው የግል ብቃት ስላላቸው የሚድፊልደር ኮንትሮል የተሻለ ነው። ያው መቆጣጠር ይችላሉ። የቤንች ዴብዛቸው ራሱ በጣም አደገኛ ነው። ስለሆነ እና በተጫዋታ ልምዱ ደግሞ ከአስቶን ቪላ በላይ ነው። ስለዚህ እኔ ግምት እንግዲህ ጨዋታ ፒኤስጂ አሸንፎ ለሁለት ተከታታይ ጊዜ ከሪያል ማድሪድ በኋላ ይህንን ዋንጫ ማሸነፍ የሚችልበት አጋጣሚ አለ ብዬ አስባለሁ። በቁጥር ግን ለመገመት በጣም ከባድ ይመስለኛል። ከሁለት ጎል በላይ ግን ፒኤስጂ ያገባል ብዬ አላስብም። 2-1 2-0 ፒኤስጂ አስቶን ቪላን አሸንፎ ይመጣል ብዬ አስባለሁ። ግን አንድ ነገር እላለሁ፣ አስቶን ቪላ ቀድሞ ጎል ካስቆጠረ የጨዋታ ወደ ፔናልቲ የሚሄድበት አጋጣሚ በጣም ሰፊ ነው። ምክንያቱም ወይም ደግሞ አስቶን ቪላ የሚያሸንፈው አጋጣሚ የበለጠ ነው ማለት ነው። ይህ ግምት ሙሉ ሙሉ ሊቀየር ይችላል ማለት ነው። ይህ ሆነ አስቶን ቪላ ቀድሞ ካስቆጠረ ጎል ምናልባት የጨዋታ ፒኤስጂ በ90 ደቂቃ ቪላ ያሸንፍ የሚችልበት አጋጣሚ ነው ወይም በፔናልቲ የሚሄድበት አጋጣሚ ሊኖር ይችላል ማለት ነው። እንደ አርሰናል ማለት ነው። ምክንያቱም ፒኤስጂ ወደፊት ብዙ ተጫዋቾችን ለማስገባት ሲገደድ ቪላ ደግሞ ካውንተር አታክ ቦታ የሚያገኘው ተገጣ ቀደም እንዳልኳችሁ የታክቲካልን ስናነሳ ማለት ስለዚህ በእኔ ግምት ፒኤስጂ 2-1 ወይ 2-1 አሸንፎ ሁለት ተከታታይ ጊዜ ዋንጫ ያነሳል። ግን አስቶን ቪላም ቀላል ቲም እንዳልሆነ እገምታለሁ ማለት ነው።
ስለዚህ እንግዲህ ዛሬ የምናየው በቀላሉ ፒኤስጂ ከአስቶን ቪላ አይደለም፣ በጣም ትልቅ ነው ሆነ የእናንተንም ግምት አስቀምጡልኝ ማለት ነው። እና አንድ በኩል ቻምፒዮንስ ሊግ ሻምፒዮን ሆኖ ነው፣ በሌላ በኩል ዩሮፓ ሊግ ሻምፒዮን ሆኖ ነው። ሉዊስ ኤንሪኬ ከኡናይ ኤምሪ፣ ፖዚሽን ከትራንዚሽን፣ ኳሊቲ ከሃንገር እና በመጨረሻ ማን የዩኤፋ ሱፐር ካፕ አሸናፊ ይሆናል? እኔ 2-1 ወይ 2-0 ፒኤስጂ ብዬ ገምቻለሁ። ግን እናንተ ምን ትላላችሁ? ግምታችሁን አስቀምጡልኝ። ማን አሸንፋል? ፒኤስጂ ወይስ አስቶን ቪላ? በቁጥርም ግምታችሁን አስቀምጡልኝ። በደንብ ገምቱ። ኮሜንት ላይ በደንብ አስቀምጡልኝ ማለት ነው ግምታችሁን። አመሰግናለሁ። ፒኤስጂ ወይስ አስቶን ቪላ? ግምታችሁን ኮሜንት ላይ አሁንም አስቀምጡልኝ ማለት ነው። ውጤቱ ስንት ይሆናል የሚለውን ከታች ኮሜንት ላይ ፕሬዲክሽን ግምታችሁን አስቀምጡ። እና ይህ የፉትቦል ትንታኔ ወደዳችሁ ከሆነ ላይክ አድርጉ። እዚህ አይነት ምርጥ ትንታኔዎች እና ትኩስ የሰባቱንም ቀን ትኩስ ዜናዎችን ደግሞ ለማግኘት ሰብስክራይብ አድርጉ እና ኖቲፊኬሽን አብሩት፣ ኦል አድርጉት። በደንብ ምልክቷን አብሯት፣ የሁሉ ምልክት ጫኑት። ምክንያቱም ሁልጊዜ ትኩስ መረጃዎች ሲደርሷችሁ ኖቲፊኬሽን ይደርሳችኋል እና ምርጥ ትንታኔ እንደዚህ ሰኞ፣ ሮብ፣ ቅዳሜ አንሳት ሲደርሳችሁ እንደዚህ ይደርሳችኋል ማለት ነው። ስለሆነ እኔ ናቲ ፉትቦል ነኝ። ናቲ ፉትቦል እንግዲህ እዚህ ቻናል ናቲ ብርሃኑ እባላለሁ። እስከሚቀጥለው ቪዲዮ ፉትቦል ኢዝ ሞር ዛን ኤ ጌም ኢት ኢዝ ስቶሪ እና ዛሬ የምንጠብቁ ትልቅ ታሪክ ነው። ነገ ደግሞ ውጤቱን ይዤ እመለሳለሁ። በዚህ ላይ በደንብ ውጤቱን አነሳለሁ። ግምታችሁን አስቀምጡልኝ። ትክክለኛ ገማች ሆነ እንግዲህ አነሳለሁ። በነገው ዜና ላይ ትክክለኛ ገማች ሆነ ይሄ ሰው እንግዲህ በጣም ገምቷል፣ ጥሩ ገምቷል የሚለውን አነሳለሁ ማለት ትክክለኛ ገማች ብዬ በነገው ዜናችን ላይ ስለሆነ እንደዚህ የምትባሉ ግምታችሁን አስቀምጡልኝ ማለት ነው። ያለው ቁጥር ቢሆን ደስ ይለኛል ማለት ነው። ስለሆነ ዛሬ የምንጠብቀው ታሪክ ፒኤስጂ ከአስቶን ቪላ አፍተር ዘ ፋይናል ዊዘር። ነገ እንገናኝ። አመሰግናለሁ። ቻው ቻው፣ ባይ ባይ። አመሰግናለሁ። መልካም ጨዋታ ይሆንላችሁ። ስለምጨረም አመሰግናለሁ። ባይ ባይ።